ማርቲ ገበያ የብዙዎች መገበያ። ሰላም ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው የመኪና ዋጋዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁኝ። እናንተ እንደተለመደው ከናንተ የምትፈልጉትን መኪና መርጣችሁ የምትፈልጉትን ዋጋ አይነት ካያችሁ በኋላ ለማርቲ ገበያ መደወል ትችላላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮውን ማየት ጀምሩ። አብራችሁ ቆዩ። ማርቲ ገበያ ዲፎርዲ ሲንግል ጋቤና ነው። ሲንግል ካፕ ሞዴሉ 2003 ነው። ግጭት ግልብጥ የለውም። ንጹህ መኪና ነው። ዋጋ 2,200,000 ብር ይባላል። ሃይዙዚ ቅንጅት በህዝብ ነው። ሞዴሉ 2007 ሻንሲ ሞተር ንጹህ ነው። ምንም ንክኪ የለውም። ዋጋው 1,600,000 ብር ነው። ሃይዙዚ ቅንጅት በጭነት ሞዴሉ 2006 ሻንሲ ሞተሩ ንጹህ ነው። ዋጋው 1,500,000 ብር ነው። ሃይዙዚ ዱዳ ሞዴሉ 2003 ሻንሲ ሞተር ንጹህ ነው። ዋጋ 1,300,000 ብር ነው። ሲኖትራክ ሞዴሉ 2012 ግጭት ግልብጥ የለውም። ዋጋ 4,800,000 ብር። ዲፎርዲ ዶልፊን ሞዴሉ 2006 ግጭት ግልብጥ የለውም። ዋጋ 2,600,000 ብር። ቱኤልቲ ዶልፊን ሞዴሉ 2000 ግጭት ግልብጥ የለውም። ዋጋ 1,600,000 ብር። ኮብራ 1HZ ሞተር ነው። ሞዴሉ 1995 ይሄ መኪና ግጭት ግልብጥ የለውም። ንጹህ መኪና ነው። ሞተሩ በጣም የማይገኝ ነው። በሽፍን ወደ ገጠር መውጫ የሚሆን መኪና ነው። ዋጋው 1,800,000 ብር ይባላል። ይሄም መኪና እጄ ላይ ይገኛል። እንግዲህ ለዛሬ ይዣችሁ የመጣሁት እነዚህ መኪኖች ናቸው። ቤተሰቦቼ እንደተለመደው በደንብ አይታችሁ መረጃውን ከወሰዳችሁ በኋላ ሙሉ መረጃ ለአንድ መኪና ሙሉ መረጃ እንዲሰጣችሁ ከፈለጋችሁ በዚህ ሸሹ ላይ ባስቀመጡ ቁጥር መደወል ትችላላችሁ ማለት ነው። ግን በጣም እየረበሸኝ ያለ ነገር አለ። ምንድነው እሱ? ሴት ልጅ ነኝ፣ ያለ ሰዓት ስራ አልሰራም። የራሴ የሆነ የህይወት እንትን አለኝ የምኖርበት ማለት ነው። ስለዚህ ያለ ሰዓት የሚደውሉ ሰዎች ሰክረው ምናምን የሚደውሉ ሰዎች አሉ። ስልክ አላነሳ ስል ደግሞ ሜሴጅ ላይ ኮሜንት ላይ እየገባችሁ አላግባብ የሆኑ ቃላቶችን የምትወረውሩ አላችሁ። የስራ ስልክ በስራ ሰዓት ብቻ ነው የሚነሳው። ይሄንን ደግሞ ደጋግሜ ለብዙ ሰዎች ተናግሬያለሁ። በብዙ ቪዲዮዎች ላይ ድምጼን አስቀምጫለሁ። እባካችሁ አሁንም የምለው በስራ ሰዓት ሰክረው ወይም ተበሳጭተው እኔ ጋር መደወል የለባቸውም። ምክንያቱም እኔ ይሄ ስራ ሰዓቴን አክብሬ ቢያንስ እስከ 1 ሰዓት እና ይሄ ነገር በጣም እየረበሸኝ ያለ ነገር ነው። ቤተሰቦቼ ሁላችሁም በስራ ሰዓት ደውሉ። እንደምትፈልጉት ትስተናገዳላችሁ። የምትፈልጉትን መረጃ ሰጣችኋለሁ። መኪና እኔ ጋር አለ በሰፊው። በጣም ብዙ ስራዎችን ይዤ ለመምጣት እየሞከርኩ ነው። በማርቲ ገበያ የምትፈልጉት የሚሸጥ የሚለወጥ የሚገዛ መኪና ካላችሁ መግዛትም መሸጥም መለወጥም ትችላላችሁ። የተለያዩ የጭነት የስራ የመንቀሳቀሻ የቤት ብዙ አይነት መኪኖችን እያቀረብኩላችሁ እገኛለሁ። ያው አሁን ላይ አዲስ መኪና ላይ መስራት ለኔ የሚቻል አይነት አይደለም። ምክንያቱም ያን ያህል አዋጭኝም አይደለም። ያው አገራችን ላይ እንግዲህ የነዳጅ መኪኖች እንደምታውቁት የዩዝድ ብቻ ናቸው ያሉት ማለት ይቻላል። ወይ መሸጫ ቤት ቆሞ 2 ዓመት የቆየ ካልሆነ በስተቀር አሁን ላይ መኪና የሚገባ የነዳጅ በተለይ የቤት መኪና የለም። ስለዚህ አብዛኛው የስራ መኪኖች ነው ይዤ የምመጣው። እንደምታውቁት ደግሞ አሁን በ90 ቤት ያሉ መኪኖች በጣም እየወረዱ ነው። አረ 10 ቤት ያሉ 10 ቤት ያሉት እየወረዱ ይገኛሉ። የመኪና ዋጋ እየወረደ ነው። እንደምታውቁት መልሶ ካልወጣ መኪና ያላችሁ ሰዎች ወይ መያዝ ወይም ደግሞ በጣም ሳይወርድ መሸጥ ይሻላችኋል ብዬ አስባለሁኝ። ያው ካለው ሁኔታ አንፃር ማለት ነው። ነገር ግን መኪና አሁን ላይ ያለው ሁኔታ
እየወረደ ነው የሚገኘው ማለት ነው። እንደ ኮሮላ ቪትስ ዲዛይርም የ500 የ400 የ600 ዲስካውንት እየታየ ነው ያለውና መኪና 3 ሚሊዮን የገባው ዲዛይር 2021 22 ሞዴል አሁን ላይ 2.5 2.4 እየተባሉ ነው ያሉትና እንዲሁም ደግሞ ኮሮላም እንዳየሁት ከሆነ የ500 የ600 ለውጥ አለ። ስለዚህ መግዛትም ሆነ መሸጥ የምትፈልጉ ሰዎች ጊዜውን ጠብቃችሁ በርግጥ አሁን ላይ መኪና ቢገዛ የተሻለ ነው ብዬ አስባለሁ። ብትገዙ የሚቀጥለው ጊዜ በደንብ ወጥቶ ስለምናገኘው በዛ መሰረት ልናተርፍበት እንችላለን ብዬ አስባለሁ። ስለዚህ አትራፊ ነው ብዬ አስባለሁ። ስለዚህ መግዛት ለምትፈልጉ ሰዎች መግዛት ትችላላችሁ፣ አበረታታችኋለሁ። ግን መሸጥ ተቸግራችሁ እንደው መኪናው ይሸጥ ብላችሁ ካልተቸገራችሁ በስተቀር አሁን ላይ መኪና መሸጥ በጣም እየወረደ ነው ያለው። ስለዚህ አሁን ባለፈም አንድ ሰው እኔ ጋር መጥቶ የ300,000 ምናምን ነው ኪሳራ አጋጠመኝ እያለ የነበረው ማለት ነው። እና ስለዚህ አሁን ደግሞ 19 ቤት 1990 1992 ያሉ መኪኖች በጣም ጠያቂ ሁሉ ጠፍተዋል፣ እየተገዙ አይደለም። እንደምታውቁት ማለት የማያውቋሉ ብዬ ነው። በጣም ብዙ አይነት ጥያቄ ስላለ ላሳውቃችሁ ብዬ ነው። በ10 ቤት በ20 ቤት ያሉት መኪኖች ዲስካውንት ሲያደርጉ፣ እነዚህ ደግሞ በ90 ቤት ያሉት ሞዴሎች በጣም ጠያቂ የላቸውም። ባለፈው ሳምንት እኔ ፖስቻቸው ነበረ ቻናሌ ላይ፣ ግን አንድ ሰው አንድ መኪና የገዛ የለም፣ ወርደዋል። እነዚህ የቤት በተለይ የቤት መኪኖች ነው ያልኩት፣ የመስክ የጭነት እየተሸጡ ነው፣ ዋጋቸውም አልወረደም። የህዝብም ያን ያህል አልቀነሰም። ግን እኔ እያልኩ ያለሁት የመንቀሳቀሻ የቤት በኮድ 2 የምንጠቀማቸውን ነው እንደዛ እያልኩ ያለሁትና ወይም ደግሞ በኮርስ ውስጥ ሆነው ራይድ ምናምን የሚሰሩባቸው እንደ ቪትስ እንደ ኮሮላ ዲዛይር ሱዙኪዎች እንደዚህ ነው። ኤኒዌይ ግን አንዳንዱ እየወረደ ነው፣ አንዳንዱ እየወጣ ነው። እኔ ለዛ ነው መኪና ወረደም ወጣም ብዬ የማላወራው። ምክንያቱም ወጣ ስንለው ይወርዳል፣ ወረደ ስንለው ደግሞ ይወጣል። ስለዚህ የመኪና ዋጋ በየቀኑ ስለሚቀያየር ነጋዴዎች እንደፈለጉት ስለሚያስተካክሉት ስለሚያሽከረክሩት እኔ ተናገርኩም አልተናገርኩም ያው የየቀኑ ዋጋ ስለሚለያይ ለዛ ነው ወረደም ወጣም ማለትም ያለውን ዋጋ ማቀርብላችሁና ብዙ ጊዜ አይታችሁ በጊዜው በእለቱ ያለውን ነገር አይታችሁ ነው መኪና መግዛትም መሸጥም አለባችሁ ብዬ የማስበው። ለዛሬ እንግዲህ ይሄ ነው ማርቲ ገበያ ላይ ይዤ የመጣሁት። ሐሳቡን እንደ ሐሳቡ ሰዱት። ምክንያቱም 10 ደቂቃ አይሞላም እኔ የማወራው ያው ካለው አንፃር 20 ደቂቃ 30 ደቂቃ ቁጭ ብላችሁ ወሬ ስታዩ ከሌ እንዲህ አለ ከሌ እንዲሆነ የሚባል ወሬ ስታዩ፣ እነዚህ ግን ፍሬ ሐሳቦች ናቸው። ምክንያቱም መኪና የሚገዛ ወይ የሚሸጥ ነው እኔ ጋር የሚገባው ብዬ አስባለሁኝ። ሌላ ወሬ የሚፈልግ ሰው እኔ ጋር ምንም ወሬ አያገኝም። ባወራ ስለ መኪና ነው፣ ባወራ ስለ ስራዬ ነው። ከዛ ውጪ የማወራው ነገር የለም በዚህ ቻናል እና ብዙ ጊዜ በቃ ወሬ አበዛሽብን ምናምን የሚሉ ሰዎች ስላሉ ነው። በጣም ይቅርታ ለምተመልካቾቼ፣ በተለይ ስራዬን ማርቲ ገበያ የብዙዎች መገበያ